ስትልኩ አውቃለሁ። አባቶቼ ብለው ነው እንጂ በፎቶዬ በምስሌ በስሜ በምኔ የአጋንንት መዓት የአየር አጋንንት መዓት ስትልኩ ትውላላችሁ ታድራላችሁ። ቅጽሬ በእሳት ፈንጅ የታጠረ ስለሆነ እሺ ብለሽ የሰጠሻቸው በፈቃደኝነት ነው አይደለም። አንድ ቀን አቡነ ጳውሎስ ጋር ፓትርያርኩ ጋር ገብቼ ጉዳይ ነበረ። እሱን አስፈጽሜ እወጣለሁ። ከሞሄ ሮማና ምን ትባል እወጣለሁ። ከዛ ጭር ያለ ነው 7 ሰዓት ላይ ጳጳሱ ሜዳ ላይ ቆሟል። ለሞ ሆይ እዚህ ነሽ እንዴ? አዎ ነኝ እስቲ እፈልግሻለሁ፣ አንድ ብነግርሽ ነገር አለ። እሺ አባቴ ብዬ ዝቁ እያልኩ ገባሁ። ከዛ እንደገባ በሩን ዘጋ። ከጥሩሽ የት አካባቢ ነው? የደንገነት ኢትዮጵያ ውስጥ የት አካባቢ ነው? ከዚህ በፊት ባህር ዳር አካባቢ ነው የሚል ነገር ሰምቻለሁ። ባህር ዳር ሳይሆን አባይ ወንዝ ላይ እኮ። አባይ የመነሻው ዳሴ ግድብ ወደ ቤንሻንጉል ነው። ታች ከቤንሻንጉል ጉሙዝ በታች አባይ ዳሴ ግድብ የሚገደብበት አለ አይደል? ከሱ ዝቅ ብለን በዚህ በኩል ሔዋን ናት፣ በዚህ በኩል አዳም ነው። ሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባቱ በጣም ለስላሳ አንደበት ነው ያለው። እኛን አላቆየም፣ በደቂቃ ነው ያሳመነን። ጳጳሱ ጵጵስናቸው ተሻረ። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? ዛሬ ደግሞ ገረም የሚሉ ቪዲዮዎች ይዤ መጥቻለሁ። ተከታተሉኝ ዘንድ ጋበዝኩኝ። ላይክ በማድረግ ጀምሩ። ከዘመዴን ጀምር። ዘመዴ የአየር ሚሳኤሎችን የሚለቁብኝ ሰዎች አሉ ይላል። እስቲ እንከታተለው። አለቅ የመጣ ይምጣ። 52 ዓመት ሞልቶኛል። ታሪክ ሰርተን እናልፋለን። ስትልኩ አውቃለሁ። አባቶቼ ብለው ነው እንጂ በፎቶዬ በምስሌ በስሜ በምኔ የአጋንንት መዓት የአየር አጋንንት መዓት ስትልኩ ትውላላችሁ ታድራላችሁ። ቅጽሬ በእሳት ፈንጅ የታጠረ ስለሆነ በአባቶቼ ጸሎት የታጠረ ስለሆነ አልጠየቅም። ሄሎ አክሊለ ገብርኤል፣ አቤት። ሴቷ ልጅህ በፈተና ላይ እንደዚህ ትጨነቃለች። አዎ አባቶቼ እንደዚህ ሆነው አይዞሽ በላት፣ ይሄን አድርግ ዳይ አለን ሰራዊት ይሉኛል። እናቷ ደምን ባታለቅሰልኝ ልጄ ሄዳ ፈተና ላይ ስትቀመጥ በቃ ቤተሰቡ እንዲበጠበጥ እኔ አገልግሎቴን እንዳቁም እዛ አባቶቼ ሳልነግራቸው የኔ አባቶች የኔ ቅዱሳን እንኳንም ኦርቶዶክስ ሆንኩ እንኳንም የተዋህዶ ልጅ ሆንኩ። አክሊለ ገብርኤል እንደዚህ ሆነዋል። አዎ አይዞኝ። ይሄው ወንዱም ልጄ ዩኒቨርሲቲ ገባ። ሴቷም ልጄ ፈተና ላይ ስትደርስ እንደዚህ እያደረገች ትጨነቅ የነበረውን ተንበርከኪ ብለዋት አባቶቼ ተንበርከኪ። ስልክ ስፒከር ላይ ተቀባ። ጸሎተ ማርያም ተደግሞ አቡነ ዘበሰማያት ተደግሞ ተደራጅተው የላኩትን አጋንንት ተደራጅተው አባቶቼ ብትንትኑ እና ስለማግስቱ ትምህርት ቤቱ ተጨንቆ ጎበዟ ልጄ እስከ መጨረሻው ጠብቀዋት የሚያደርጉትን አጥተው ፈረንጆቹ በጥቂት ዓመታት ውስጥ ሰዓት የሆነች ልጅ ሽባ ሊያደርጓት አይቻልም። በማግስቱ 3 ቀን 7 ቀን እንኳን አልተጠበቀም። በማግስቱ ልጄ ስትሄድ አባባ ሰራሁት። እኔስ ብርክክ መሬቴ ጋር ወላዲተ አምላክ እናቴ አባቶቼን ያኑርልኝ። ሰሞኑን አክሊለ ገብርኤል እንደዚህ ነገር አለ። አዎ አይዞኝ፣ እንዲህ አርግ። እሺ አባቶች የአጋንንት አለቆች ተደራጅተህ ብትደራጅ የኔ አባቶች ደግሞ አሉ። የዋልድባ ማህበረ ስላሴ፣ ዝቋላ፣ አሰቦት አባቶቼ ከኔ ጋር ናቸው። የግሸን የላሊበላ አባቶች ከኔ ጋር ናቸው። የብርሃነ ክርስቶስ ዙራምባ አባቶቼ ከኔ ጋር ናቸው። ጣና ሐይቅ አባቶቼ፣ አክሱም ጽዮን አባቶቼ ከኔ ጋር ናቸው። ደብረ ዳሞ አብርሃ ዋጽና ብትሄድ አክሊለ ገብርኤል ነው። እነዚሁ አባቶችን ይዘን እነዚህን አጋንንቶች ከቤተ ክርስቲያን ላይ እንትንላቸዋለን። ያልቻሉ ቅንዝራም መነኮሳት ደግሞ በስነ ስርዓቱ ቆባቸውን ይመልሳሉ፣ ቀሚሳቸውን ይመልሳሉ። በስነ ስርዓቱ አግብተው ወልደው ይኖራሉ፣ ስራቸውን እየሰሩ። ቤተ ክርስቲያን ተጠግቶ በቆብ ስር ዝሙት፣ በቆብ ስር ግልሙትና ማመንዘር የለም። የወንድ ጋለሞታ ወንድኛ ዳሪ የመነኩሴ መዓት ቤተ ክርስቲያን ላይ አይከመርም። ወደ ገዳም ሂድ፣ ወደ ገዳም ደግሞ ትሟገታለህ። ወደ ገዳም ትሄዳለህ። አታራቁትን።
እንቀጥላለን። አባ ሩፋኤል የሰራውን ወንጀል ይናገራል። እንግዲህ ምንድነው አስተማሪ ነገር አለው ብዬ ስለማስብ እንግዲህ ያው የሰው ልጅ ጥቅሙ ሲነካበት ያው ለስጋ ያደላል የሰው ልጅ በተፈጥሮ እንግዲህ ጥቅሙ ሲነካበት ጥቅሙን የሚነካበትን ወይንም ደግሞ እውነተኛውን ሁል ጊዜ እንደሞገተ ነው እንዳሳደደ ነው እና ያው ከዛ አንፃር አስተማሪነት አለ ብዬ ነው። አሁን ደግሞ እንግዲህ እውነት መነገር ስላለበት ነው ይሄ ነገር በሚዲያ መምጣት አለበት፣ እንዲህ መወራት አለበት። እውነት ነው፣ በቃ አለቀ። ምንም እውነትን ይዘን በእውነት እንኖራለን፣ በእውነት እንጓዛለን። ስለዚህ ደፋሪ መነኮሳት ጳጳሳት ሁሉ አለ እያለ አሁንም ዘመዴ ይኸው አድምጡት እና መነኩሴ ሁላ በነፃ አስገድዶ እንዲደፍር ማን የፈቀደለት? አስገድዶ መድፈር እኮ በሀገሪቷ ሕዝብ ሕግ መሰረት ያስቀጣል። ለመነኩሴና ለቄስ ለጳጳስ የፈቀደው ማን ነው? አንዷን መነኩሴ እኔ እቺ ልጅ ናት አልኳት፣ ስዕል ስታምር አልኳት። መነኩሴዋ አዎ ከማን ነው የወለድሽው የሚባለው እውነት ነው አልኳት። አዎ ከብፁዕ አቡነ ከሌ እስመ አብ ወወልድ ወመንፈስ ቅዱስ። ኧረ እባክሽ አዎ እንዴት የአማራ ክልል የፍርድ ቤት ደብዳቤ፣ የአዲስ አበባ የፍርድ ቤት ደብዳቤ ጳጳሱ የደፈረ ልጅቷ የጳጳሱ ናት ብዬ እምቢ ተባለ እና አሁን በቃ ስራ ሰጥተውኛል። ምን አባቴ ላድርግ? ልጄን በምን ላሳድግ? እሺ ብለሽ ነው የሰጠሻቸው? በፈቃደኝነት ነው አይደለም? አንድ ቀን አቡነ ጳውሎስ ጋር ፓትርያርኩ ጋር ገብቼ ጉዳይ ነበረ። እሱን አስፈጽሜ እወጣለሁ። ከሞሄ ሮማና ምን ትባል እወጣለሁ። ከዛ ጭር ያለ ነው 7 ሰዓት ላይ ጳጳሱ ሜዳ ላይ ቆሟል። ደግሞ ሆይ እዚህ ነሽ እንዴ? አዎ ነይ እስቲ እፈልግሻለሁ፣ አንድ የምነግርሽ ነገር አለ። እሺ አባቴ ብዬ ዝቁ እያልኩ ገባሁ። ከዛ እንደገባ በሩን ዘጋ። ከዛ በኋላ ምኑን ልተንፍስ? ዘመዴ መነኩሴቷ የምትለኝ ነው የምነግራችሁ። ዘመዴ ኤኒትሬ የተጫነ ነው የመሰለኝ፣ አንድ ሰው አይደለም። አጋንንቱ አያችሁ፣ ሰይጣኑ አያችሁ። በቃ ደፈራት፣ አረገዘች፣ ገጠር ሄዳ ወለደች። አወለደች አለች። ታውቋታላችሁ? ስሟን ምን አስጠራኝ? ታውቋታላችሁ? መከራ እየበላች ያለች ማለት ነው። ዛሬ ያ ጳጳስ ሹመኛ ነው፣ የሲኖዶሱ ዋና ጸሐፊ ነው። አይ መድኃኒዓለም የፓትርያርኩ የግብፅ ግጅ ያሰማችኋለሁ ከፈለጋችሁ። የፓትርያርኩ ፕሮቶኮል ይደውልልኛል አንድ ቀን። የፓትርያርኩ ፕሮቶኮል ማነው ስሙ? ወንድማችን ይሄ ያኔ ሲከለከል የነበረው ድራሽ አባቱ ይጥፋ፣ ስሙ ይጥፋ፣ ምን አባቱ ስሙ ይቀር። እሱ ደወለልኝ። እባክህን አነጋግራቸው፣ እባክህን ዘመዴ፣ በቃ ተዋቸው፣ ተሳስተዋል፣ ተዋቸው፣ እንደው ላነጋግሩ ብለዋል አለ። ምን ነው የሚያነጋግሩኝ? እንደው በእግዚአብሔር እሺ፣ ምን ፈልገው ላነጋግራቸው? ሄሎ፣ አይ በቃ ተሳሳት፣ ምን ይሁን፣ ምን ታረገኝ? ተሳሳት። የመነኩሴዋን አይደለም የዛችኛዋንስ፣ እቺ ማይጨው ያለችዋንስ በቃ ተሳሳት። ምን ታመጣ? ምን ላድርግ ታዲያ? እንዴት ነው ጳጳሱ ነው በእርሶ ክህነት የሚቀበለው? በእርሶ መስዋዕት እንዴት ያደርጋል? በቃ ተሳሳት። ምን እኔ ያገባኝ በቃ የራስ ጉዳይ ይሄ ተውት፣ አለቀ። እንዲህ አይነት ጥርጣሬ ሲመጣ እኔ ደግሞ ድምፅ ሪከርድ አድርጎ የማስቀመጥ ልምድ ስላለኝ እናቴ ከበድ ያለ ነገር ሲመጣ ማስቀመጥ ልምድ ስላለኝ ዳይ አውጣ። አቡነ አረጋዊ ከመሞታቸው በፊት የሹመቱ ጊዜ እባክዎት ይቅርቦት፣ እባክዎትን ተው፣ እርሶ ጎንደር ተወልደው እንዴት የአድዋ መታወቂያ አውጥተው በትግሬ ኮታ እንዴት ይሾማሉ? እባክዎት ምናምን እያልኩ ስላቸው ደወሉ። አንድ ቀን ሲደውሉ አንድ ጋዜጠኛ አጠገቤ አለ እና ለምን ነው የሚደውልልኝ ስል የመቅረጸ ድምፅ ይዟል ጋዜጠኛው እና ጠቅ አደረገና አውሩ አለን። ከዛ አወራን።
ምንድነው ስላቸው ዘመዴ የአንድ መነኩሴ እኮ ትልቁ የመጨረሻው ቆብ ማጥለቅ ነው። እባክህን እንቅፋት አትሁነኝ። ሁሉም አንድ አይደሉ ወይ? ሁሉም አንድ አይደሉ ወይ? አሁን ዛሬ ያንን ስንሰማው እኔ በጣም ነው የምሳቀቀው። ቃሌ ግን ምንድን ነው እድሜ አይኖሮትም። ይሄ ቦታ እኮ በቅድስና በንጽህና የሚያዝ ነው አልኳቸው። ጠብ አልቆዩም። አክስለው አጥቁረው አየር ላይ አዙረው አምጥተው ጠብ ሕክምና ከልክለው ጠብ ገደሉ። አሁን አረጋዊን የመሰለ ሰው ከስሎ ጥላሸት መስሎ የትግራይ ክልል ፕሬዝዳንት የነበረው አባይ ዘውዱ የሚባለው ሰውዬ መስሎ ሞቱ። አለቀ። ለማንኛቸውም ምንድነው እሱ ይሄ ነገር ያው ቤት መጽዳት አለበት። በእውነትና በእውነት ብቻ ነው እንጂ በማስመሰል በማለባበስ ምንም ነገር የሚሰራ የለም። እግዚአብሔር ነገሮችን ይገልጻል። ምክንያቱም ንጹህ ስለሆነ ንጹህ ነገር ነው የሚፈልገው እግዚአብሔር። ስለዚህ እኛ እሱን ማታለል አንችልም። ስለዚህ አባቶች ሆይ እንግዲህ ቤቱን አጽዱ ነው አሁን መጽዳት ያለበት ቤት እስከሆነ ድረስ። እዚህ ጋር ደግሞ አንድ የሚዘባርቅ ሰው አለ። ገርሞኝ ነው እንደው ስንት አይነት ያለማወቅ ወይንም ደግሞ ያለመረዳት ጥግ ወይንም ደግሞ ላይክ የታች ያለው ያለመረዳት ጥግ ምን አይነት ቢያንስ የተባለውን እኮ በትክክል ማለት አንድ ነገር ነው የተባለው ወይ ደግሞ የሰማቸውን አልፎ አልፎ የሆነ ከዛም የሚባረሩ ነገሮች በትክክል አቀናይቶ መናገር ራሱ ግን እኔ አይደው ነው ብቻ። ለማንኛቸውም ይህ ሶፊ ነው የሚባለው ይመስለኛል የሚያቀርባቸው ሰዎች በጣም ያዝናናሉ። በቃ ለመዝናናት ያህል እንጠቀምባቸው። አዳምጡት። መሪ አመጣን። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ እኔ ከፈጣሪ ጋር። ፈጣሪም ቃል ነበር አይደለም? ቃልስ ምን ሆነ? ስጋ ሆነ። ስጋ ተመላለሰ አልተመላለሰም? በስጋ ዘመን ቃል ይፈጸም ዘንድ ተፈጽሟል አልተፈጸመም? ሄዷል። ዳግመኛ እሱን ራሱ ነው የምጠብቀው። ያው በክብር ስሄድ እንዳያችሁ ደግሞ በክብር እመጣለሁ ብሏል። እሱ አሁን በዳመና ላይ አለ። ፊት ካንተ ጋር ነበር። አሁን የሚመጣው ሲመጣ በክብር ምን ላይ ይመጣል? በክብር መጥቶስ መሬት ይነካል? አይነካም። እሱማ ሌላ ቴዎሎጂ ይሻላል። በክብር ዳመና ላይ ሆኖ ሙታኖችም ትነሳላችሁ፣ አብሮ ቆሜ ፍርድ ትቀበላለህ ይላል። ፍርድ ሊሰጥ ነው የሚመጣው፣ ሊፈረድበት አይመጣም። አሁን ግን ሀገርን የሚመራ ወክሎልናል። እሱ ራሱ ኢየሱስ ክርስቶስ በአካል መጥቷል እያለ ነው። አገሪቷን እንዴ የዓለም የደን ገነት ማለት እኮ ኢትዮጵያ ነች፣ የመጨረሻ ገነት። እነዚህ ራስ ተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን የሚካፈሉት የኢትዮጵያ ምድር የዓለም ምድር የዓለም ገነት ኢትዮጵያ ነች። የት አካባቢ? የመጨረሻ የዓለም መንግስታት ሁሉ እጃችሁ ሰላም ከኢትዮጵያ ብሎ እጃቸውን ይዘረጋሉ ወደኛ። ኢትዮጵያ ግን እጆቿን ወደ ትዘረጋለች? ወደ እግዚአብሔር ትዘረጋለች። ዓለም ግን የዓለም መንግስታቶች ግን እጃቸውን ወደ ኢትዮጵያ መንግስት ትዘረጋሉ። ኦኬ ጥሩ። የት አካባቢ ነው? የደን ገነት ኢትዮጵያ ውስጥ የት አካባቢ ነው? ከዚህ በፊት ባህር ዳር አካባቢ ነው የሚል ነገር ሰምቻለሁ። ባህር ዳር ሳይሆን አባይ ወንዝ ላይ እኮ። አባይ የት መነሻው? ዳሴ ግድብ ወደ ቤንሻንጉል ነው። ታች ከቤንሻንጉል ጉሙዝ በታች አባይ ዳሴ ግድብ የሚገደብበት አለ አይደል? ከሱ ዝቅ ብለን በዚህ በኩል ሔዋን ናት፣ በዚህ በኩል አዳም ነው። ምንድን ነው ደግሞ እንደሱ? አዳምና ሔዋን የሚባል ታላ አዳምና ሔዋን የሚባል ገነት። አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋለህ? በምን ምክንያት ኢትዮጵያ? ከዚህ በፊት እርሱ ሲናገሩ አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለኝ። አዳም ኦሮሞ ነው፣ ሔዋን አማራ ናት። እስራኤላዊ አይደሉም። እስራኤላዊ አይደሉም። በምን መረጃ ነው እርሱ? እስራኤል የምትባለው ሀገር አመት ማለት ግን አውቀዋል። ሔዋን ማለት እኮ ለአዳም ከባቡ ጋር አውርታ አፕሉን የሰጠችው ፍሬውን የሰጠችው አትብሉ ከተባሉት ፍሬ አምጥታ ለአዳም የሰጠችው እኮ ነች ሔዋን። ሔዋን ማለት ከአዳም ጎን አጥንት ውስጥ ከግራ ጎን ነው። ጎኑ ራሱ ቀኝ አይደለም፣ ከግራ ጎን ነው የተፈጠረ። ከዛን አሳሳተኝ፣ ሰይጣን አሳሳተኝ አለች እሷ አይደል? እሱ ደግሞ ማን አሳሳተኝ አለ? ሔዋን አሳሳተኝ። አንተ የሰጠኝ ረዳት ናት ያልካት እሷ ነች ብሎ በዛ የተነሳ አሁን እህቶቻችን ሴቶች እንቅርት ጉሮሮ ነገር ወጥ ነው። የኛ ግን አለ አይደለም። እኛ ታይለ ከለ በቃ ይሄ እንቅርት እኛ አልዋጥ ነው። ምልክቱ በዛ ምክንያት ነው። ይሄ አልዋጥ ነው። እኛ እየበላን እሱ ቅድም አይኔ ሳይኖረኝ አይን ሳይኖረው አዳም አይንም ሳይኖረው ምንም ሳይለየው በቃል ብቻ ስለነበረ የምኖረው አይኑም ሳይኖረው ራሱን ሳይው ምን ሳይል የተናገረውን ቃል እሷ የሰጠችውን በለስ እያኘከ አልዋጥም ሊውጥ ሲል አስታወሰ፣ መለሰ።
ወጣ መልሶ አወጣ። እዚህ ጋር ሲያወጣ በቃ እዚህ ጋር አሁን አበጠችበት። ወንድነት እዚህ ጋር እንጥርተው ነገር እዚህ ጋር ነገር ታለች። ይገርማል። እንደው ምን እንዲህ አይነት ዘባራቂ ይሄ ምንድነው ጎበዝ? አንዳንድ ጊዜ ቃላት ያጥራል እኮ ዝም ብሎ የሆነ ብቻ የሆነ ተዝናናችሁ ያዝናና። እንግዲህ ወደ ሌላኛው ስገባ ደግሞ ኮሜዲያን እሸቱ መለሰ ዋልድባ ገዳም ሄዶ ስለሰራው ነገር የተወሰነ ብዬ ነበር። አሁን ደግሞ አባቶች እንግዲህ መጥተዋል። ባይዞዬ እኔ አንድ የማምንበት ነገር ምንድነው፣ በተለይ እነዚህ ቅዱሳን ቦታዎችን ዝም ብሎ ዘው ብሎ እንደ ዓለማዊ ነገር መነካካት ዋጋ ያስከፍላል። በጣም ጥንቃቄ ያስፈልጋል። ለነዚህ ሶሻል ሚዲያ ለሚሰሩ ሰዎች ዝም ብሎ ዘው ብሎ ተገብቶ ዝም የገባበት ገብቶ እግዚአብሔር ያስከፍላል። ስለዚህ በጥንቃቄ ነገሮችን በማስተዋል በጸሎት መሆን አለበት የሚለውን ነው እኔም ያስተምረኛው። እሸቱ መለሰ እንግዲህ እዛ ደርሶ ከመጣ በኋላ ተከትሎት የመጣ ነገር አለ። መልካም ሳይድ እንዳለው ክፉ ነገር አለው የሚለው ነገር ባለፈውም ብዙዎች ሲያወሩ ነበረ። ለማንኛቸውም አባቶች እንግዲህ እያሉ ያሉት አለ። እስቲ ስሙት። ዋልድባ ዳልሻሃ ላይ አሉ ሳልል አለሽ ማለትም እችላለሁ። እንግዲህ ይሄ ሊሆን የማይገባው የገዳሙን ታሪክ ያበላሸሽ ነው ያለች አስካል የምንላት። እንዲያው ማይ የሚባልም ስም የላትም። አልመነኮሰይም እዚህ ገዳም በግልጽ ልንገራችሁ። በዚህ ቦታ ላይ አለመነኮሰይም፣ እኛ አላመነኮስናትም፣ አናውቃትም። እሷ ግን መንኩሴ ነኝ የምትለው ስለምንኩስናዋም ጠይቀናት ማይበረ ስላሴ መነኮስኩ አለች። ማይበረ ስላሴ አበምኔቱን መምህር ወልደ ሰንበትን ጠየቅነ፣ እኔ አላመነኮስኩም አሉ። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለው እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልድባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልድባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። እንግዲህ ለማንኛቸውም እንግዲህ አሁን ዛሬ ላይ ደግሞ መነጋገሪያ የሆነው የጳጳሱ ናቸው። እንግዲህ ጳጳሱ ከባድ ነው ባይዘ እግዚአብሔርን በትክክል አለማወቅ ዋጋ ያስከፍላል። ጳጳስ ጵጵስና የሚባል ማዕረግ ጭኖ ይህን ያህል እግዚአብሔርን መናቅ ዋጋ ያስከፍላል። ለማንኛቸውም እንግዲህ ወንድማችን ዳዊት እንደዚህ ይለናል፣ አድምጡት። ጳጳሱ ጵጵስናቸው ተሻረ። ይህ ሰበር መረጃ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እግዚአብሔር ይመስገን እግዚአብሔር ቤቱን ያጽዳ እያላችሁ ኮሜንት ላይ እየጻፋችሁ መረጃውን ተከታተሉኝ። ከዚህ በፊት ብፁዕ አቡነ ሩፋኤል በመባል የሚታወቁ ከ7 ሀገረ ስብከት በላይ ሲያስተዳድሩ የነበሩት ሆኖም ከ7ቱ 5ቱን ተነጥቀው 2ቱን ሀገረ ስብከት ሲያስተዳድሩ የቆዩት የአሶሳና የጋምቤላ ሀገረ ስብከት ባደረጉት ርብርብና ቤተክርስቲያኗን ስለዘረፉ ቀንኗን ደግሞዋንና ቤተክርስቲያንም ሆነ ሀገረ ስብከቱን በሚገባ መልኩ ባለማስተዳደራቸው ቅሬታቸውን እና አባትነታቸው እንዲነሱ ተደጋጋሚ ለቅዱስ ሲኖዶስ ደብዳቤ ያስገቡ ሲሆን ቅዱስ ሲኖዶስ ያሰባሰቡን መረጃ በመመልከት ጵጵስናቸውን ሙሉ ለሙሉ እንዲሁም ከቤተ ክርስቲያን ላይ ያላቸውን ስልጣን ሙሉ ለሙሉ አንስተውታል ማለት። ከዚህ ጋር ተያይዞ ቅዱስ ሲኖዶስ አዲስ መረጃ እንዳወጣ የማቀበላችሁ ይሆናል። እግዚአብሔር ቤቱን ያጽዳ እያላችሁ ኮሜንት ላይ ሁላችሁም እየጻፋችሁ ቪዲዮ ቫይራል እንዲወጣ ደግሞ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። እንግዲህ ይህ ነው መጨረሻው። እግዚአብሔር ይታገሳል። በቁጣው ሲመጣ ደግሞ በጣም ከባድ ነው።
እንግዲህ ዘመዴ በተለያየ መልኩ ስለሰሩት ክፉ ነገር በዝርዝር አውጥቶታል። በጣም ይዘገነናል፣ ለመስማት ራሱ በጣም ይከብዳል። እንግዲህ እግዚአብሔር ይሁኑት። ይህንን ነው ማለት የምችለው። አመሰግናለሁ።